ሰላም የዴሊ ፎረም ቤተሰቦች፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት ከዋሽንግተን ጋር ዲፕሎማሲያዊ ስምምነት ለማድረግ ፍላጎት እንዳላቸው ቢገልጹም አሜሪካ ግን በአሁኑ ወቅት ለድርድር ዝግጁ እንዳልሆነች አስታውቀዋል። ፕሬዝዳንቱ በዋይት ሀውስ በሰጡት መግለጫ ኢራን ከፍተኛ ድብደባ እየደረሰባት መሆኑን ጠቅሰው ባለስልጣናቱ ከአሜሪካ ወገኖች ጋር ንግግር እያደረጉ ቢሆንም ስምምነት ላይ ለመድረስ ዝግጁ መሆናቸውን እርግጠኛ እንዳልሆኑ ትራምፕ ገልጸዋል። ትራምፕ አክለውም በኢራን በኩል ድርድር የሚፈልጉት አካላት ትክክለኛዎቹ ውሳኔዎች ሰጪዎች ስለመሆናቸው ጥርጣሬ እንዳላቸው ሲገልጹ፣ በሀገሪቱ የነበሩት የመጀመሪያውና ሁለተኛው ከፍተኛ አመራር ቡድኖች በጦርነቱ መደምሰሳቸውና አሁን ካለው ሶስተኛ ቡድን ጋር ግንኙነት ቢኖርም ትክክለኛው መሪያቸው ማን እንደሆነ እንደማያውቁ በፌዝ መልክ ትራምፕ ተናግረዋል። ምንም እንኳን ትራምፕ ተገናኘንና ተደራደርን የሚሉት ቃላት ሰፋ አድርገው ቢጠቅሱም የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሲግናል መተግበሪያ አማካኝነት መልእክት ሲለዋወጡ መቆየታቸውን መረጃዎች እያመለከቱ ነው። ቀደም ሲል ዊትኮፍ ንግግሮች ከተቋረጠ በኋላ ከኢራን ጋር ግንኙነት እንደሌለ ቢገልጹም ሰሞኑ ግን አራግቺ የተኩስ አቁም ስምምነት ለማድረግ ፍላጎት እንዳላቸው የሚገልጽ መልእክት ማስተላለፋቸውን ተሰምቷል። ይሁን እንጂ አራግቺ በይፋ መግለጫቸው ኢራን ከአሜሪካ ጋር ለመነጋገርም ሆነ ተኩስ ለማቆም ፍላጎት እንደሌላት መካዳቸውን በቅርቡ በሰጡት መግለጫ መናገራቸው ይታወሳል። ፕሬዝዳንት ትራምፕ በኢራን በኩል ግንኙነት የሚያደርጉት አካላት ስልጣን ላይ ስለመሆናቸው እርግጠኛ እንዳልሆኑ መናገራቸው ሌላ ፖለቲካዊ ትኩሳት ሰጥቶታል። አራግቺና የቀድሞ ጠቅላይ መሪ አሊ ሀሚኒ ውሳኔ ሰጪ እንዲሆኑ የመረጧቸው አሊ ላሪጃኒ ንግግሮች ቢጀምሩም ትክክለኛ የስልጣን ባለቤት የሀሚኒ ልጅ ሞጅታብ ሊሆን ይችላል የሚል ግምት አለ። ትራምፕም በእርግጥም መሪዎች እነማን እንደሆኑ አናውቅም ሲሉ በሀገሪቱ ውስጥ ባለው የስልጣን ሽኩቻና ባለስልጣናቱ ታማኝነት ላይ ያላቸውን ጥርጣሬ ማንጸባረቃቸው ተመልክቷል። ነገር ግን ኢራን በቅርቡም የቀድሞ ጠቅላይ መሪያቸው ልጅ በይፋ የሀገሪቱ ጠቅላይ መሪ አድርጋ መሾሟ ይታወሳል። የሳውዲው አልጋ ወራሽ ለኤምሬትስ ፕሬዝዳንት ስልክ መደወላቸው ተሰማ። ሳውዲ አረቢያና ዩናይትድ አረብ ኤምሬትስ ከአንድ ወር በፊት ባላንጣዎች ነበሩ። በየመን በሱዳንና በሶማሊያ ጉዳዮች ጎራ ለይተው የሚፋለሙ እርስ በርስም የሚወነጃጀሉ ሀገራት እንደነበሩ ይታወሳል። ይሁን እንጂ አሁን በስልክ እንደተወያዩና እንደተመካከሩም እየተነገረ ነው። ለዚህ ደግሞ ምክንያታቸው የሆነው በሁለቱም ላይ ኢራን እየፈጸመችው ያለው ሰፊ ጥቃት ነው። ይህ ጥቃት ከተጀመረ አንስቶ ባለፉት 3 ሳምንታት አንዱ ሀገር ለሌላኛው በውጭ ጉዳይ ሚኒስቴር አማካኝነት አጋርነቱን ሲገልጽ ቆይቷልም። ዛሬ ግን ከዚህ አልፎ የሳውዲ አልጋ ወራሽ መሐመድ ቢን ሳልማን ስልካቸውን አንስተው ወደ ዱባይ መደወላቸው ዘገባዎች እያሳዩ ነው። በዚህም የዩናይትድ አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ አስቀርበው መወያየታቸውም ተሰምቷል። በንግግራቸው ኢራን በሁለቱ ሀገራትና በሌሎችም የገልፍ አካላት ላይ እያደረገች ያለችውን ጥቃት አደገኛ መሆኑን ሁለቱም መሪዎች ተስማምተው በአስቸኳይ ወታደራዊ እንቅስቃሴ እንዲቆምም ስምም ሆነዋል ተብሏል። ለተፈጠረው ችግር ዲፕሎማሲያዊ መፍትሄ እንዲፈለግ የሚል ጥሪ ለማቅረብ መወሰናቸው የሁለቱ ፕሬዝዳንት ጽህፈት ቤቶች አስታውቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ደህንነት ለማረጋገጥ ባቀረቡት ዓለም አቀፍ የጸጥታ ጥምረት ጥሪ ላይ የተለያዩ ሀገራት የተለያዩና የተቀላቀለ ስሜት እያንጸባረቁ እንደሆነ ተንታኞች እየተናገሩ ነው። ሚያዝያ 16 እንደ ጎርጎሮሳውያን አቆጣጠር በዋይት ሀውስ ከኬኔዲ ሴንተር የቦርድ አባላት ጋር በተዘጋጀው የምሳ መርሃ ግብር ላይ ንግግር ያደረጉት ፕሬዝዳንቱ በርካታ ሀገራት ጥምረቱን ለመቀላቀል በመንገድ ላይ መሆናቸውን ጠቁሟል። አንዳንዶቹ ከፍተኛ መነሳሳት ሲያሳዩ፣ ሌሎች ደግሞ ምንም አይነት የትብብር ፍላጎት እንዳላሳዩ አረጋግጠዋል ብለዋል ትራምፕ። ይህንን የትራምፕ አስተያየት አሜሪካ ከወዳጆቿ ጋር ያላትን የዲፕሎማሲያዊና የጥቅም ስሌት ግጭት ፍንትው አድርጎ የሚያሳይ እንደሆነ ተንታኞች እየተናገሩ ነው። ፕሬዝዳንቱ በንግግራቸው ጥምረቱን ለመቀላቀል ያመነቱና ጥርጣሬ ያሳዩ ሀገራት አሜሪካ ለረጅም ዓመታት ከፍተኛ ድጋፍ ስታደርግላቸው የነበሩ አጋሮቿ መሆናቸውን በመጥቀስ ቅሬታ ተሰምቶኛልም ብለዋል። ከዚህም ባሻገር የሆርሙዝ ወሽመጥ ደህንነት ማስጠበቅ ከአሜሪካ ይልቅ ለሌሎች ሀገራት የላቀ ኢኮኖሚና የጸጥታ ጥቅም እንዳለው በአጽንኦት ትራምፕ ተናግረዋል። ለዚህም እንደ ዋና ምክንያት ያነሱት ዋሽንግተን ይህንን ወሳኝ የባህር መስመር ለነዳጅ ማሰራጫነት እንደማትጠቀምና አብዛኛው የነዳጅ ፍሰት ወደ ሌሎች የዓለም ክፍሎች እንደሚሄድም ጠቅሰዋል። የዓለም አቀፍ ማህበረሰብ ለጉዳዩ የሚሰጠው ትኩረትና ፍላጎት ለእሳቸው ትልቅ ትርጉም እንዳለው የገለጹት ዶናልድ ትራምፕ ለሌሎች ሀገራት ከእኛ ጋር በፍጥነትና በከፍተኛ መነሳሳት እንዲቀላቀሉ አጥብቀን እናበረታታለንም ብለዋል።
ይህ መግለጫቸው አሜሪካ በቀጠናው የጀመረችውን የጸጥታ ማስጠበቅ ተልዕኮ ብቻዋን ከመሸከም ይልቅ ለሌሎች የዓለም ሀገራት በተለይም በወሽመጡ ላይ ጥገኛ የሆኑ የራሳቸውን ኃላፊነት እንዲወስዱ ለማድረግ እያሳየች ያለችውን የዲፕሎማሲ ጫና የሚያሳይ ነው ሲሉም የዘርፉ ባለሙያዎች እየተናገሩ ነው። የአሜሪካ መንግስት የዓለም የነዳጅ አቅርቦት ከከፍተኛ ቀውስ ለመታደግ ሲል የኢራን ነዳጅ ጫኝ መርከቦች በሆርሙዝ የባህር ወሽመጥ በኩል በነፃ እንዲያልፉ እየፈቀደ መሆኑን ተነገረ። የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት በፓሪስ ሆነው ለሲኤንቢሲ ቴሌቪዥን እንደገለጹ ዋሽንግተን የዓለም ገበያ በነዳጅ እጥረት እንዳይመታ ይህንን የኢራን እንቅስቃሴ በዝምታ ለማለፍ መርጣለች ሲሉም አስረድተዋል። ይህ ውሳኔ የዓለም አቀፉን ዲፕሎማሲና የኢኮኖሚ ጥቅምን ውስብስብነት በግልጽ የሚያሳይ ነው። በአንድ በኩል አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ 2 ሳምንት ያስቆጠረ ሲሆን፣ በሌላ በኩል ደግሞ የዓለም አቀፉ የነዳጅ አቅርቦት መቋረጥ በመስጋት ቴህራን በቀን 1.5 ሚሊዮን በርሜል ነዳጅ ወደ ውጭ ሀገር እንድትልክ አሜሪካ ሆን ብላ እድል እየሰጠች ነው ተብሏል። የገንዘብ ሚኒስትሩ የኢራን መርከቦች ቀድሞውንም እየወጡ ነው፣ ቀሪው ዓለምን ለማቅረብ ስንል ይህ እንዲሆን ፈቅደናል በማለት የሰጡት ማብራሪያ የዓለም አቀፉ ኢኮኖሚ መረጋጋት ከጦርነት ስትራቴጂ እኩል አልፎ ተርፎም የተሻለ ፖለቲካ ሚዛን መድፋቱን ያመለክታልም ተብሏል። ከጦርነት በፊት 20 በመቶ የሚሆነው የዓለም ነዳጅ አቅርቦት የሚያልፍበት ይህ የሆርሙዝ ወሽመጥ ስትራቴጂካዊ እንደሆነም ይነገራል። አሁን ላይ በታሪክ ታይቶ የማይታወቅ የነዳጅ አቅርቦት መስተጓጎል እያስተናገደም ይገኛል። የዓለም አቀፉ የኃይል ኤጀንሲ መረጃ እንደሚያሳየው አሁን ባለው ቀውስ ምክንያት ብቻ በቀን 8 ሚሊዮን ባርሜል የነዳጅ አቅርቦት ከገበያ ይቀንሳል ተብሎም ይገመታል። የነዳጅ ዋጋ በአጭር ጊዜ ውስጥ በ40 በመቶ ያሻቀበ ሲሆን ዓለም አቀፍ መለኪያ የሆነው ብሬንት አንድ በርሜል ድፍድፍ ነዳጅ $102 አካባቢ እንዲሁም የአሜሪካ ነዳጅ $95 እየተሸጠም ይገኛል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ በነዳጅ አቅርቦት ላይ ጥገኛ የሆኑ ሀገራት የንግድ መርከቦች ከጥቃት ለመጠበቅ ከአሜሪካ ጋር እንዲተባበሩ ከፍተኛ የዲፕሎማቲክ ጫና እያሳደሩ መሆኑም ይታወሳል። እንደ ህንድ ያሉ ሀገራት በወሽመጡ በኩል የነዳጅ አቅርቦት ማግኘታቸው የቀጠሉ ሲሆን ሌሎች 22 መርከቦች ወሽመጡን ለማቋረጥ የኢራን ፈቃድ እየተጠባበቁም ይገኛል። የገንዘብ ሚኒስትሩ ስኮት ቤሰንት በጦርነቱ መቼ እንደሚያበቃ ባያውቁም ከቀውሱ በኋላ ግን የነዳጅ ዋጋ ከ$80 በታች እንደሚወርድ ያላቸውን ተስፋ እየገለጡ ነው። በተጨማሪም የአሜሪካ አስተዳደር በነዳጅ የወደፊት ግብይት ፊውቸር ትሬዲንግ ላይ ጣልቃ ሊገባ ነው እየተባለ የሚናፈሰው የገበያ ወሬም ሙሉ በሙሉ ሲያስተባብሉም ተደምጠዋል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የባህረ ሰላጤው ሀገራት አሜሪካን እንደ ዋነኛ የጸጥታ ዋስትና ሰጪ አድርገው የሚመለከቱት መንገድ ዳግም እንዲመረምሩ እያስገደዳቸው መሆኑ ተሰማ። የሼህ ግሩፕ መስራች የሆኑት የፖለቲካ ተንታኝ ሰልማን ሼህ ባዶ ጀዝራ ቴሌቪዥን እንደተናገሩት ይህ ግጭት በባህረ ሰላጤው የትብብር ምክር ቤት አባላት ሀገራት ዘንድ ዋሽንግተን በቀጠናው ያላት የከለላ አቅም በተመለከተ ጥልቅ ጥያቄ እንዲያስነሱ አድርጓል ብሏል። ተንታኙ እየታየ ያለው ግልጽ እውነት አሜሪካ የባህረ ሰላጤውን ሀገራት መጠበቅ አለመቻሏ ነው በማለት የአሜሪካ ጸጥታ ዋስትና ተአማኒነት ላይ ጥያቄ አንስተዋል። ይህ ማለት ግን የባህረ ሰላጤው ሀገራት በኢራን ድርጊት አልተበሳጩ ማለት እንዳልሆነ የገለጹት ሰልማን ውጥረቱ እያየለ በመምጣቱ ቴህራን እርምጃዋን እጅግ በጥንቃቄ ልታስብበት እንደሚገባም አስጠንቅቀዋል። በአሁኑ ወቅት የባህረ ሰላጤው ሀገራት ቀጣይ እርምጃዎች ለመወሰን እርስ በርስ በቅርበት እየተመካከሩ እንደሆነም ይሰማል። እነዚህ ሀገራት ይበልጥ አንድ ካሉ ተጨማሪና ከባድ አደጋዎች ሊገጥማቸው እንደሚችል መገንዘብ አለባቸው ያሉት ተንታኙ፣ ይህም የጸጥታ ስጋት ለመቀልበስ መሪዎች እንደ ኔቶ አይነት የራሳቸው የሆነ ጠንካራ የቀጠናው የመከላከያ ህብረት ለመመስረት የሚያስችል ጥልቅ ውይይቶች እያደረጉ መሆናቸውንም ጠቁመዋል። የኢራን አብዮታዊ ዘብ 55ኛ ዙር የድሮንና የሚሳኤል ጥቃቶች መፈጸሙን አስታወቀ። የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ቱ ፕሮሚስ 4 በተሰኘው ዘመቻ ቴል አቪቭ እና ቤን ጉሪኦን አየር ማረፊያዎች ውስጥ የሚገኝ የተለያዩ ማዕከላት ኢላማ ያደረጉ 55ኛ ዙር የድሮንና የሚሳኤል ጥቃቶች ፈጽሜያለሁ ብሏል። በእነዚህ ጥቃቶች ኢላማ ከተደረጉ ተቋማት መካከል የኤሮስፔስ መሳሪያዎች ማምረቻ እንዲሁም የአውሮፕላን ነዳጅ መቅጃ የእገዛ ማዕከላት እንደሚገኙበት አብዮታዊ ዘቡ ባወጣው መግለጫ አስታውቋል። በዚህ ዘመቻ ፋታህ፣ ኤማድ፣ ቋድር ሃይፐርሶኒክ ሚሳኤሎች እንዲሁም አውዳሚ ድሮኖች ጥቅም ላይ እንደዋሉም እወቁልኝ ብሏል። አብዮታዊ ዘቡ አክሎም አልዳሃፋ የአየር ጦር ሰፈር፣ ጂፊኤር ባህር ኃይል ጦር ሰፈር እንዲሁም ሼህ ኢሳ የአየር ኃይል ጦር ሰፈር ውስጥ የሚገኙ የአሜሪካ ወታደራዊ ተቋማት ኢላማ ማድረጉንም ጠቅሷል። በጦር ሰፈሮቹ የሚገኙ የአሜሪካ ይዞታዎች ከተመቱባቸው መሳሪያዎች መካከል ፋታህ፣ ዙልፊቃር፣ ደስፋል የመካከለኛ ሚሳኤል ተጠቅሷል።
ስማርትና አውዳሚ ድሮኖች ጥቅም ላይ እንደዋለም ጦሩ አስታውቋል። ከተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ በ30 ኪሎ ሜትር ርቀት ላይ የሚገኝ አልደፋራ አየር ኃይል ጦር ሰፈር የኤሚሬትስ አየር ኃይል የውጊያ እዝና የአሜሪካ አየር ኃይል ዋና መስሪያ ቤቶችም ይዟል። ባህሬን ውስጥ የሚገኘው ዱፍአር የባህር ኃይል ጦር ሰፈር ደግሞ ዩኤስ ፊፍዝ ፍሊት የተሰኘው የአሜሪካ ጦር መርከብ ማረፊያ ነው። ሼህ ኢሳ አየር ጦር ሰፈርም ባህሬን ውስጥ የሚገኝ ወታደራዊ አየር ማረፊያ ነው።